ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በአንድ ጉዳይ ላይ አብዝቶ እየተጨነቀ ነው። ሰሞኑን በኢትዮጵያ ቴሌቪዥን የሚተላለፉ ፕሮግራሞችን እንደው በተወሰነ ደረጃ ብንመለከታቸው ከዚሁ ከጽምዶ ጋር የተገናኘ ትንተና ከጽምዶ ጋር የተገናኘ ውይይት እንግዳም አቅርበው ስለ ጽምዶ እንዲተነተን የሚያደርጉበት የፍርሃታቸውን ልክም የሚያሳይ ነው። ፋና ቴሌቪዥንም በተመሳሳይ ቀደም ሲል የጠቀስካቸው ቲንክ ታንክ የሚባሉ አገዛዙ ገንዘብ እየከፈለ የሚያሰራቸው በተለያዩ ሀገራት ያሉ ሌላው ቀርቶ የውጭ ሚዲያዎችንም ጭምር በመጠቀም ይሄ ቃል ሰፊ ትኩረት እንዲሰጠውና አገዛዙ እርምጃ ለመውሰድ እንደ ምክንያትም እየተጠቀመው ነው። ምናልባት ነገ ከነገ ወዲያ ጦርነቱን በይፋ የሚከፍትም ከሆነ ተባብሮ የሚመጡ ኃይሎችን ለኢትዮጵያ ደህንነት ስጋት ስለሆኑ የኢትዮጵያ ደህንነትን ለማስጠበቅ በሚል የወሰድኩት እርምጃ ነው የሚል ከወዲሁ ምክንያት እያዘጋጀ እንዳለም እያየን ነው። እንግዲህ ይሄ ነገር ምናልባት በትክክል መሬት ላይ ስጋቱ የመጣው መሬት ላይ ምን ያህል እነዚህ ኃይሎች እየተባበሩ እየመጡ መሆኑን አረጋግጦ ነው። ገና ምናልባት ምን ላይ እንደደረሰ እናንተም በቅርበት የምታውቁት ነገር ካለ ልትነግሩን ትችላላችሁ። እስከምናውቀው ድረስ ግን ቢተባበሩም አይደንቅም። ግን ገና ንግግር ላይም ካለ ያለቀለት ጉዳይ ባልሆነበት ሁኔታ በዚህ ደረጃ ፍርሃት በዚህ ደረጃ እንዲህ አይነት ስጋት ውስጥ መግባት ክልሎችን እኮ ምንድነው ሚሊሻ መልመላችሁ ከወዲሁ ተዘጋጁ ብሏቸዋል። ራሳችሁን ተከላከሉ፣ አብይ አህመድ መጥቶ አያድናችሁ ምን ያለው እነሱ ተያይዘው እየመጡ ነው፣ ስለዚህ ተዘጋጁ የሚልም ከወዲሁ ወደ እርስ በርስ ጦርነት ኢትዮጵያን ሊዘፍቃት የሚችልበትን አንድ የሆነ መንገድ የጀመረ ነው የሚመስለውና ይሄ ሁሉ ለምን የሚለው ጥያቄ ይነሳል። ከኢትዮጵያን ታሪክ እንኳን እናንተ አይደላችሁም በቅርብም ፖለቲካውን የጀመሩ ሰዎች የሚሰጉት ነገር አለ። ከውሃት ጋር በተያዘ ከኤርትራ መንግስት ጋር በተያዘ በኢትዮጵያ ታሪክ ውስጥ ትልቅ ጠባሳ ያሳረፉ ናቸው። ሌላው ቀርቶ ውሃት እስካሁንም ከህገ መተዳደሪያ ማኒፌስቶ ላይ አማራን ጠላት አድርጎ በፈረጀበት በዛ ማኒፌስቶ ያንን እንኳን አልሰረዘም። ለአማራ ህዝብ በጠቅላላውም ለኢትዮጵያ ህዝብ ትልቅ አደጋ የነበረ አሁንም አደጋ ሆኖ የሚጠቀስ ስርዓት ነው የህወሓት ስርዓት። ሌሎችንም ይጠቅሳሉና ነገ ከነገ ወዲያ አብይን ከጣሉ በኋላ ስልጣን በሚይዙበት ጊዜ ላለመጣላታቸው ወደ እርስ በርስ ጦርነት ላለመግባታቸው ምን ዋስትና አለና ነው አብይን የመጣል ግብ ላይ ብቻ ተኩረው እየተጣመዱ ያሉት የሚል ነገር ይነሳል። ስጋቱ በብዙ መንገድ የሚጠቀስ ነው። እውነት እነዚህ ኃይሎች ነገ ከነገ ወዲያ ግጭቱ ስላለመግባታቸው ምን ዋስትና አለ? አሁን አንድ የሚያደርጋቸው አብይ ነው፣ አብይን መጣል ነው። ከዛ ባለፈ በኢትዮጵያ የታሪክ አረዳድ ላይ በኢትዮጵያ ታሪክ ላይ ያላቸው ቁመና የተለያየ ነው። እነዚህ የተለያዩ ኃይሎች የማይስማሙ ኃይሎች እንትናም ጌታቸው ረዳም በአንድ ቃል መጠይቅ ላይ ገልጾታል። እሳትና ጭድ ናቸው ነው ያለው። እነዚህ ኃይሎች እውነት ተባበሩ ቢባል ነገ ከነገ ወዲያ አብይ መውደቁ አይቀርም በአንድም ይሞሌላ። እነዚህ ኃይሎች ኢትዮጵያን ያድኗታል። ህወሓትና ኦህዴድ ብልጽግና እንበለውን በስልጣን ላይ ያለው ስሪታቸውም አመለካከታቸውም የተቀመሙበት የተሰሩበት ንጥረ ነገር ተመሳሳይ ነው። አሁን የስልጣን ጉዳይ ነው ያጣላቸው። ስልጣን ነው አጣልቷቸው የሁሉ ደም የፈሰሰው። ስለዚህ ግብና መዳረሻቸው ተመሳሳይ ይሄ ኢትዮጵያ ጠል አማራ ጠል የሚባል ነገር ከነዚህ ኃይሎች ጋር የሚነሳ ነው። ስለዚህ ደማቸውና ስጋቸው ተመሳሳይ የሆኑ ነው። ምናልባት ከአማራ ጋር ሊያቀራርባቸው የሚችል ነገር ምንድነው? ወይም ከሌላው የኢትዮጵያ ማህበረሰብ ክፍል ጋር። ስለዚህ ይሄ ነገር ያሰጋናል። ህወሓት በመሰረታዊ ደረጃ አቋሙን ባልቀየረበት ላለፉት 50 ዓመታት የመጣበትን መንገድ እንደው ለውጥ ባላመጣበት ሁኔታ ምናምንን እንግባ የሚሉ ወገኖች ምክንያት የላቸውም ወይ? በእርግጥ ልክ ነው፣ አብይ ነው የኢትዮጵያ ብሔራዊ ስጋት። ግን ደግሞ ዘላቂ ኢትዮጵያ የምትባል ለኢትዮጵያ ከዚህ በኋላ እንዲያንን ነገር ውስጥ ላለመግባት የሆነ ነገር አስረን እንድንገባ የሚያደርገን ምን ዋስትና አለ ብለው የሚጠይቁ ወገኖች ስህተት አላቸው። ታውን አብይ አህመድ በሚዲያዎቹ ያደረገ ያለው የፕሮፓጋንዳ ዘመቻ የህዝብን አእምሮ ለመቀየር እናንተን ጨምሮ ይህንን ሐሳብ የሚደግፉትን እንደ ከሃዲ ሀገር ሻጭ እንደውም ብርሃኑ ጁላ ወደ ኋላ ወስዶ በ1960ዎቹ አካባቢ የጽምዶ መንፈስ የዛን ጊዜ እንደተጀመረ ኢትዮጵያን ከባህር በር ለማፋታት ኢትዮጵያን ከወደብ እንድትርቅ ለማድረግ የተጀመረ የውጭዎች ሴራ አካል አድርገው የገለጹበት ሁኔታ አንዳንዶችን በተወሰነ ደረጃ ሐሳባቸውን እንዲያመነቱና እንዲወላውሉ አድርጓቸዋል። ያ ብቻ አይደለም። አሁን ክርክሩ በአማራ አንዳንድ ፖለቲከኞችም በሰፊው የተነሳ ይገኛል። ከወልቃይት ራያ ጋር እየተያዘ አማራን አሳልፎ የሚሰጥ ጥምረት ነው
ብለው ብልጽግናን የሚቃወሙት ሳይቀሩ ነው አሁን ድምጻቸውን አጉልተው እያሰሙ የሚገኙት። ከዛ ይልቅ ከብልጽግና ጋር ሆነን አገር ማዳን ይሻለናል፣ ከህወሓት ጋር ሆነን ኢትዮጵያን ከምናጠፋ የሚል አቋም እያራመዱ ጭምር አሁን በሰፊው መድረክ ላይ ወጥተዋል። እንደው ይሄ አይነት ክርክር ወዴት ይወስዳል? ከብልጽግና ጋር ሆኖ ኢትዮጵያ ማዳን ይቻላል ብሎ የሚያምን እንግዲህ ባለፉት 8 ዓመታት የመጣው መከራ አይኑን ጨፍኖ አላይም ከማለት ካልሆነ በስተቀረም እውነት ለመናገር እንዳንተ በህወሓት የተጎዳ የለም። ህወሓት እስር ቤት ውስጥ ምን ያህል መከራ እንዳደረሰብም በዛ ደረጃ ህወሓትን በመቃወም እንደው ካንተ በልጦ የሚመጣ ሰው ያለ አይመስለኝም። በዛ ደረጃ ያንን ሐሳብ ቀይረ ይሄ ነገር ኢትዮጵያን ሊያድን ይችላል የሚል አቋም ላይ ስትደርስ፣ ሌላው ግን በተቃራኒው አይ ከህወሓት ጋር ከሚሆን ከብልጽግና ጋር ሆኖ ኢትዮጵያን ማዳን ይሻላል ብለው ወደ ብልጽግና ጉያ ይገቡም አሉ። ብልጽግና ብቻ አይደለም በነገራችን ላይ ደነገጠው፣ እንደነዚህ አይነት ኃይሎችም አሁን በስፋት መድረክ ላይ እየወጡ ነውና ይህንንስ እንዴት ታየዋለህ? አቶ አንዳርጋቸው እንደው ይሄ እንግዲህ ወደ ማጠቃለያው እንመጣለን፣ ግን አብይ አህመድ ሰሞኑን እንደዚህ በጣም እየተራወጡ የሚገኙት በእንጭጩ እንቅጨው በደንብ ግራ አውጥቶ ይሄ ትብብር ሳይመጣ ወደ ጦርነት ውስጥ እንግባ የሚል ስሌት እንዳላቸውም እየሰማን ነው። ከወዲሁ ወደ ጦርነት ለመግባት ነው የነጌታቸው ረዳና የሬድዋንም ጽሁፍ ወደዛ ጦርነት ክፈቱ ነው። ኢዜማም ከዚህ ጃስ እያለ ነው ጦርነት ውስጥ ግቡ ነው። ትብብሩ ሳይመጣ ገና በጠዋቱ እንቀጫዋለን የሚልም እንደ ሰም እናቀልጠዋለን ብሎም ተናግሯል ጀነራል ተሾመ ገመቹ። ስለዚህ ምን ልናይ እንችላለን? ትብብሩ እግር ሳይወጣ ወደ ጦርነት እንግባ ካሉ ብልጽግና ምናልባት ይህንን ትብብር ገና ወደፊት እግሩን አውጥቶ መራመድ ሳይጀምር እቀጫዋለሁ ያለውን ነገር ሊያሳካው ይችላል ወይስ ምን ልናይ እንችላለን በቅርቡ? አቅሙም ያለው ሪሊ ዊሉም የለውም ፍላጎት ማለት ሳይሆን ከውስጥ የሚመነጨው ነገር የለውም። አልቋል። እንደ ሲቲንግ ዳክ ነው የኢትዮጵያ 4 ኪሎ መንግስት ጀስት ሌሎቹ በፈለጉት ሰዓት ላይ የሚያድኑት ድኩላ አይነት ወይ ዳክዬ በለው ተቀምጦ ነው የሚጠብቀው። አያደርገውም። አቅሙም የለውም፣ ችሎታውም የለውም፣ ያን አያደርገውም። ሁኔታዎችም አይ ቲንክ የሚፈቅዱለት አይደለም። ማድረግ የሚችል ቢሆን ኖሮ ያደርገው ነበር። የሁሉ አይተህ እንደሆነ እኮ የሁሉ ጩኸትና መለፍለፍ አይተዋል። መቆርጠም፣ ሰም ማቅለጥ ምናምን ነገር ምናምን የሚባለውን ነገር በሙሉ ስትሰማ ሙያ በልብ ነው የሚባል ነገር አለ በአገራችን። ከሙያ ጋር ችግር ያለባቸው ሰዎች መሆናቸውን በሱ ነው የምረዳ ያለው። እንዲህ አይነት ነገር አሁን ያልከውን ነገር አስቀድሞ ማድረግ ያሰበ ጸጥ ብሎ አድብቶ አንድ ቀን ተነስቶ አንድ ነገር አድርጎ ነው የሚያሳይ ያለው። እንዲህ አይነት ለኢንተርናሽናል ለዓለም አቀፍ ማህበረሰቡ እንዲረዳቸው የፒአር ስራ እየሰሩ ነው ምናምን የሚለው እንዲህ አይነት ነገር አይሰራም። ከሰራ በኋላ ነው የሚያስብበት እንጂ እንደዚህ አይነት ፍንጭ እየሰጠ ባለዋለው ቆረጥሟለው እያለ ወደዛ የሚሄድ ነገር ነው። የፈሪ ፉከራ ነው የተያዘው። የላቸውም። ሁሉ ነገር ተሟጦ አልቆ እየጠበቁ ያለው መቼ ተባብረው መጣው ምን ያደርጉናል የሚለው ነገር ቁጭ ብለው እየጠበቁ ነው። ያ ደግሞ የማይቀርላቸው ይመስለኛል። እኔ ተባብረው የመጡለታ ያለፈው ጊዜ ካንተ ጋር ስንነጋገር ነው መሰለኝ አብይ አህመድ 2027 በፈረንጆች አቆጣጠር ስልጣን ላይ አይገኝም ብያለሁ። አሁንም ያባባሌ 6 ወር በኋላ ስልጣን ላይ ከተገኘ እኔ በጣም ነው የምገረመው። አጭር ጊዜ ውስጥ ትልልቅ ለውጦች ይታያሉ የሚል እምነት ነው ያለኝ። ትልልቅ ለውጦች እና ካሁኑም እርግጠኛ ነኝ አካባቢ ጋር የተባበሩ የተለያዩ አካላት መሄጃቸውን እያሰቡ በየት ነው የምናመልጠው፣ እንዴት ነው የምንወጣው፣ ኮንቲንጀንሲ ፕላንስ በሙሉ ያዘጋጀ ይመስለኛል። የኢዘማ ሰዎችም ጨምረ የአብድም ሰዎች። ምክንያቱም አየህ ተባብረው የሰሩት ወንጀል በዛ ሀገር ላይ ማኖር የሚያስችል አይደለም ሪሊ በኢትዮጵያ ታሪክ ታይቶ የማይታወቅ ግፍ ነው የተፈጸመው በዚህ አጭር ጊዜ ውስጥ አብይ ስልጣን ከያዘ በኋላ። የዘረፋውን ጉዳይ ታይቶ ተሰምቶ በማይታወቅ ሌቨል ሀገር የተገፈፈው እና የዚህ አይነቱ ስርዓት ተባባሪ የሆነ በተለይ በከፍተኛ ደረጃ በአደባባይ ወጥቶ ቅድም የምትለውን አይነት መግለጫ ሲያወጣ ለአብይ ሲያጎነብስ የከረመ ሰው ትልቅ ስጋት ውስጥ ነው እየወደቀ ያለው ይመስለኛል። ፕላን እያዘጋጁ ይመስለኛል። እነሱ አይነግሩም ይሄንን፣ ግን እኔ እርግጠኛ ነኝ እንደዚህ አይነት ሁኔታ እየተፈጸመ ነው ኢትዮጵያ።
ድጋፍን በተመለከተ ግን አንድ ነገር መናገር ያለብን ነገር አለ። አብይ አህመድ ድጋፍ እየተቀበለ እርዳታ እየተቀበለ ተዋጊ እኮ አይደለም፣ ተራውን ህዝብና ንብረቱንና ከብቱን በድሮን በሚጨፈጭፍበት ሰዓት ላይ ገብቷል። ይሄ አገዛዝ ጋራ ተጣልቻለሁ ብሎ የሚያስቡ የኤርትራ ይሁን የሱዳን የግብጽ መንግስት ራሱ ቢሆን ነው ማወራል ያለው። አንደኛውን ድርጅት ተጠግቶ ኢትዮጵያ ውስጥ ያለውን ድርጅት ተጠግቶ የአብይ አህመድን ድሮን ማክሸፋ የሚሆን ጸረ ድሮን ሰጣቸዋለሁ ቢል ላይቀበል ነው እንዴ? ታሪካዊ ጠላት ስላለው አብይ ግብጽን ህዝብን የሚፈጅ ጸረ ድሮን መመከቻና ማጥፊያ መሳሪያ ቢሰጥ ከግብጽ አትወስድም ማለት ነው? ትወስዳለህ። እንደው ከየትኛውም አካል እንዲህ አይነት ድጋፍ ለማግኘት ነው መሰራት ያለበት ያለው። ምክንያቱም መሰለህ በፖርቅ ከዚህ በፊት ተናግሬዋለሁ አይደል? በእንዲህ አይነት ትግል ውስጥ ብዙ አካላት አንተን እንጠቅማለን ብለው አይደለም ድጋፍ የሚያደርጉልህ ያለው። ምናተርፈው ነገር አለ ብለው ነው የሚያደርጉት ያለው። እነሱ የሚፈልጉት ትርፍ አገር በማይጎዳበት መልኩ፣ አንተን በማይጎዳ ህዝብህን በማይጎዳበት መልኩ፣ ብሔራዊ ጥቅምህን አሳልፎ በማይሰጥ መልኩ መቆጣጠር የምትችልበትን ሁኔታ እስከፈጠርክ ድረስ ከየትኛውም አካል ድጋፍ መቀበል ትችላለህ። ሁሉም በተቃውሞ ትግል ውስጥ የገቡ ኃይሎች በሙሉ ተቀብለው ነው እዚህ የደረሱት ያለው በሙሉ። ህወሓት አሁን ለምሳሌ አክል ቅድም አነሳ። ህወሓት በሱዳን በከፍተኛ ደረጃ ተደግፏል። ሱዳን ደገፈችው ማለት በግብጽ ተደግፎ ነበር ማለት ነው። ያ ኃይል ነው ስልጣን ይዞ የነበረው ያለው። ስልጣን ላይ ከመጣ በኋላ ኦፍኮርስ አንዳንዶች ያደርጋቸው ነገሮች የኢትዮጵያን ብሔራዊ ጥቅምና ችግር ላይ የጣሉ ነገሮች ተብለው የሚቀርቡበት አሉ። በቀጥታ ብንነጋገርም እንደ ሄርማን ኮል በወደብ ላይ ተነጋገሩ ሲላቸው አይመለከተንም ብሎ ያቀረበበት ክስ በመለስ ላይ የሚያስጠይቁ ለምን ያንና ለመለስ ኢትዮጵያ የባህር በር ባይኖራት ጠልቶ ነው የግብጽን ተላላኪ ስለሆነ ነው ይሄን የተናገረው ወይስ በዛ ወቅት ላይ የባህር በር ጥያቄ ማንሳት ከሻቢያ ጋር ያጋጨኛል ኢትዮጵያ ላይ መደላደል ይሻላል ከሻቢያ ጋር ከመጋጨት የሚል አናሊሲስ ነው። በእኔ ነፃነትን በማያውቅ ነፃውጭ የሚለው መጽሐፌ ላይ ይሄን አስቀምጫለሁ። ገብቷል። አንድ ሀገር ይዘህ ምናምን ነገር ሀገር ትልቅ ቢሆን ሀገር ወደ ቢኖሩ የምትጠላበት ሁኔታ አይኖርም ያለው በመሰረቱ። ግን ይሄው ኃይል አባይን ገድቦ ገብቷል። ይሄ እንግዲህ የግብጽ ተቀጣሪ የ60ዎቹ ትውልድ የሚባለው እንደመለስ ዜናዊና ህወሓት ነው እንግዲህ አላ ኢኒሺዬቲቭን ወስዶ አባይን የገደበው። እንዴት ነው የግብጽ ተላላኪ የነበረ ድርጅት እንዲነካባት ፈጽሞ የማትፈልገውን አባይን በህዳሴ ግድብ የሚያቆምባት ያለው? ብርሃኑ ጁላ ስለ ግብጽ ተላላኪነት ሲያወራ እነዚህን ነገሮች አያነሳም ያለው። ሁለተኛ ብርሃኑ ጁላ እኮ የህወሓት ወታደር ጀነራል የነበረ በዛ ውስጥ ያደገ ለዚህ ሁሉ ነገር ያበቃው። አብይን ብትሆን እንደዛው ያበቁት እነሱ ናቸው። እና ህወሓትን በካይሮ ተላላኪነት በሚከሱበት ሰዓት ላይ ይችን እንኳን የዚህ ተላላኪ የነበረ የግብጽ ጉዳይ አስፈጻሚ የነበረ ድርጅት አባል ነበርን ወይ የሚል ጥያቄ እኮ የሚያስነሳ ነገር እንደሆነ ያዩትም ማለት ነው። እና ድጋፍም ከየትኛውም ቦታ ላይ ማግኘት የምትችል ይመስለኛል። አቋምም እንደ ሁኔታው ነው የምታስተካክለው። በአሁኑ ጊዜ እኔ ቀደም ብሎ ስለ ህወሓት የተናገርኳቸው ነገሮች በሙሉ እንዳሉ ተቀምጠው ማለት ነው እንዳሉ ተቀምጠው አሁን ካለው ስልጣን ላይ ካለው አካል ጋር አሳወዳድረው የአብይ አህመድ አገዛዝ ከህወሓት በላይ የከፋ ስራ የሚሰራ አገርን አደጋ ላይ የጣለ አገዛዝ ነው ብዬ ነው ማምነው። ስለዚህ ለኔ ፕራዮሪቲ አብይ አገዛዝን ማስወገድ ነው። ከህወሓት ጋር መሟገት አይደለም፣ ወይንም የቆየ ስራቸውን እያነሳው ይሄን አርጋቸዋል ስለዚህ ከናንተ ጋር ትብብር አያስፈልግም ወደሚል ነገር አልሄድም። ከየትኛውም አካል ጋር ተባብሬ አብይን አስወግዳለሁ። ትብብር ውስጥ የሚነሱ ችግሮች ካሉ የሚፈቱበትን መንገድ አስባለሁ እንጂ አሁን የሚባለው ነው። አንድ ነገር ልንገርህና ልሂድ። ልክ አለ አይደለም በየጊዜው አቋምን የምትቀያየር አድርገው ሰዎችን የሚያዩበት ሁኔታ ስላለ አንድ ነገር ተናግሬ የማላውቀው ሉክ ከደርግ መንግስት ጋር ያለን ግንኙነት የታወቀ ነው አይደለም እንዴ? በደርግ ጊዜ የገዛ ወንድሜ በ17 ዓመቱ ተገሎ ማስግሬቭ ውስጥ ነው የተቀበረው ያለው። ያውም አባቴ ሬሳውን ሳጥን ውስጥ ከጨመረው በኋላ ነው የተቀማው ምኒልክ ሆስፒታል ውስጥ ሰርኩላር መጥቷል ተብሎ። በቀኝና በግራዬ ይቀመጡ የነበሩ 4 ልጆች አዲስ አበባ ዩኒቨርሲቲ አራቱም የሉም። እኔ ብቻ ነኝ የቀረሁት ያለው። እዚህ ለመነውና እያሱ በዚህ በኩል ዳዊትና ሸሪፎ የሚባሉ 4 ልጆች
እኔ መሐከላቸው ነው የምቀመጠው። አራቱም የሉም። ጠቅላላ ማህበረሰባችን የደረሰበትን እልቂት ሳቃል። ነገር ግን ኢትዮጵያ ችግር ላይ ናት ብዬ በማስብበት ሰዓት ላይ ዚምባብዌ ድረስ ሄጄ የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን በስነ ስርዓቱ አናግሬ የምፈልገው ነገር ነበር ፕሬዝዳንቱ ያደርጉልናል ያሰብኳቸው። ሄጄ በስነ ስርዓቱ ቁጭ ብዬ ማን እንደሆንኩ የኢህአፓ ሰው መሆኔን የወንድሜን በዚህ አይነት መንገድ የተገደለበትን ሁኔታ የጓደኞቻችንን እልቂት ጠቅላላ ቤተሰባችንን በስደት በሙሉ ዝርዝር ያስቀምጬ እርሶ እንዲህ አይነት ድጋፍ እንፈልጋለን። አሁን ያለንበት ሁኔታ ያለፈው ታሪክ ጉዳይ አይደለም። አሁን ያለንበት ሁኔታ ሀገር ፈተና ላይ ወድቃለች። ይሄን ፈተና ለመውጣት እኛ የምንፈልገው ነገር አለ። የምንፈልገው ነገር የነበረው ደቡብ ሱዳኖች ጋር በጣም ቅርበት አላቸው ስለሚባል ቀድሞ ፕሬዝዳንት ከደቡብ ሱዳን ሰዎች ጋር ያኔ ጋራንግ ሞቷል። ደቡብ ሱዳን ላይ ወታደራዊ ልምምድ ማድረግም ካምፕ መመስረትም ከደቡብ ሱዳን በኩል ሰራዊት ማደራጀት የምንችልበት እድል የሱዳን መንግስት አነጋግረው እንዲያስፈቅዱልን ነው። ወርስ ሞክሯል። ያለው ሁኔታዎች የተቀየሩበት ነው። ጋራንግ ሞቷል። የሚያውቋቸው ሰዎች የሌሉበት ሁኔታ ነው። ግን ተጨንቀው ተጠበው ታሪክን በደንብ ከሰሙ በኋላ ነው ማለት ሁሉን ነገር ለማድረግ አክብረው በስነ ስርዓቱ አስተናግደውኛል። እኔ ያለፈ ታሪካችንን በስነ ስርዓቱ አስቀምጬ ነው ደብቄ አይደለም እዛ ቦታ ላይ ሁሉ ዝርዝሬ ነው። በዚህ ምክንያት ነው የመጣሁት ያልኳቸው። በዚህ ደረጃ ነው ስራዎች የሚሰሩት ያለው። በአንድ ወቅት የደርግ አባላት ወይ የደርግ መሪዎች እንዲህ አይነት ነገር አድርገዋልና